ኢትዮጵያኖች በስነ ምግባር በብዙ ነገር ውስጥ ያደገ ማህበረሰብ ነውና የቲክቶክ አዋርድ ተብሎ ብዙ ጉዳየን። ሌላው ደግሞ መጽሐፉ ለማንም ያዳላ መጽሐፍ አይደለም። አካፋውን አካፋ ብሎ ቅዱሱን ቅዱስ ብሎ የሚናገር መጽሐፍ አንዱ ማለትም የቲክቶኩ ላይ መኪና የተሸለመ አዶናይ የሚባል የራሱ አመለካከት አለው። ወጣቶች ተከታይ አግኝተዋል በሚሊዮን ሰግጥ የሚል ሀሳብ ይዞ ይህንን ደግሞ መሰጋገጥ አለብህ አትስማ ደድብ ነው የሚል አለ። እስራኤልና ሐዋርያቶችን የገደለች ኢየሱስን የገደለች የእስራኤል ሕዝብ በመጣበት መከራ ምን አይነት መከራ ውስጥ እንዳለፈ ጽፏል። እስራኤል መልካምን ነገር እንደጻፈው የእስራኤልንም መጥፎ ነገር ጽፏል። አንድ ጋዜጠኛ ደግሞ እንደዚሁ ግብረ ሰዶም አይነት እንቅስቃሴ አድርጎ አይተናል። ብቻ ባለፈው የኢትዮጵያ እግር ኳስ ሴት ተጫዋቾች ይሄኛው መንፈስ በጣም አገሪቷን እየገዛ ነው። እንደ ደመና በሰማት ላይ የሚሄዱ አለ፣ እንደ እርግብ በሰማይ ላይ የሚሄዱ አለ፣ በፍልስጤማውያን ጫንቃ ላይ ያልፋሉ አለ። ያ ህብረተሰብን ሊረዳ አይችልም። የለም አንተ ጎበዝ ነህ በርታ ማንም አይነካህም ብሎ እዩ ጩፌ ቢሮ ጠርቶ አሞጋግሶ መጽሐፍ ቅዱስን የሚያስተምር የሃይማኖት መሪ በማይገባ መልኩ ለልጁ የልብ ልብ ሰጥቶት ልጁ ሲወጣ እንደታሰረ እሳት በፊታቸው ትባላለች፣ በኋላቸው ነበልባል ታቃጥላለች፣ ከነርሱም የሚያመልጥ የለም ብሎ የዛን ሰራዊት ስትሬንግዝ ይናገራል። አሁን የኢየሱስ ክርስቶስ መምጣት በሚዲያ ነው የምናየው እያልክን ነው? አዎ ቁርአኑ ላይ ስለ ጂሃድ አልገደልካቸውም ግን አላህ ገደላቸው። ጭብጥ አፈር በወረወርክ ጊዜ አንተ አልወረወርክም ግን አላህ ወረወረ፣ በአይኖቻቸው አደረሰ። አንተ የምታደርገው ድርጊት በሙሉ ባለቤቱ እግዚአብሔር ወይ አላህ እንደሆነ ነው ቁርአኑም ላይ የሚናገረው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንደዚህ ይሆናል። በአንድ ጊዜ ህዝቡ በሙሉ ያየዋል። ራእይ 1:7 ላይም እነሆ ከደመናት ጋር ይመጣል፣ አይን ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ሁሉም በአንድ ጊዜ ያዩታል። በተለይ የኢትዮጵያ ሃይማኖት በመዘወር ግብጽ ትጠውቃለህ። 1600 ዓመት ከሃይማኖት አባቶች ከግብጽ ነው የሚመጡት። ሃይማኖታዊ ስርዓቶች ብዙ ነገሮች ከዛ ነው የሚመጡ። የአሕዛብ ሙላት ሲፈጸም የክርስቲያኖች ሙላት ያልቃል። ከዛ በኋላ ክርስቲያኖች ይነጠቃሉ። እስራኤል ናት እዚህ መከራ ውስጥ የምታልፈው የሚል ሀሳብ አለ። ዘሌዋውያን 13:46 ላይ ስለ ኳረንታይን ይናገራል። ደዌ አንድ ሰው ላይ ሲመጣ ያ ሰው ለብቻ መገለል እንዳለበት ማለት ነው። እና አንዳንድ ጸሐፊዎች ግብጽ ዘመናዊ የሃይማኖት አገዛዝ አድርጋብናለች የሚሉ አሉ። የሃይማኖት መሪዎች ደግሞ የለም ይሄ መጽሐፍ ቅዱሳዊ ነው የሚሉ አሉ። ሰላም ጤና ስጥልኝ ውድ የዳሽን ቤተሰቦቻችን ሰላምና ፍቅርን ተመኘን። ዳሽን ቲዩብ ከፍ ባለ ሀሳብ ወደ እናንተ መጥተናል። ከፍ ያለ ሀሳብ ያላችሁን እንግዶች ቢሮአችን እየጋበዝን ከኛ ጋር ውይይት ያደርጋሉ። እንደምትጠቅሙበት ተስፋ አደርጋለሁ። ዳሽን ቲዩብ ተፍ ተፍ የምትል ለእናንተ የተቋቋመች የዩቲዩብ ቻናል ስለሆነች ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ለብዙዎች ተደራሽ እንዲሆን አስተዋውቁልን። በሰል ያለ ሀሳብ የምታገኙበት ዩቲዩብ ቻናል ነው። ለማውራት ብቻ ሳይሆን እውቀትም መገንዘብ ስላለብን ነው። ዛሬ እንግዲህ አድርጌ የጋበዝኩት እቺ መጽሐፍ የምትታያቸው መሰለኝ ሃይማኖትና ገመናቸው ይላል። ታሪኩ ተፈራ የሚባል ጸሐፊ ነው የጻፈው። እንግዲህ በሃይማኖት ውስጥ ስላሉ ብዙ አይነት ሁኔታዎች ያካተተች መጽሐፍ ናት። ሁሉንም ቤተ እምነቶችን ማዕከል ተደርጋ የተጻፈች መጽሐፍ ናት። እዚህ ውስጥ ያልተጠቀሰ ብዙ ቴክኖሎጂ፣ ብዙ እውቀት፣ ብዙ ሃይማኖታዊ ጥያቄዎች ከነመልሳቸው አለ። አቶ ታሪኩ እንግዲህ በመጀመሪያ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የነበሩ ሲሆን ከዚያም የፕሮቴስታንት ከዛም ዋቄ ፈነ ከዚያም የኤቲዝም መጨረሻቸው ምን እንደሆነ እንግዲህ በመጽሐፉ ስታነቡ ታገኙታላችሁ። መጽሐፉ ላይ እጅግ ብዙ ሰነድ ማስረጃዎች አሉ። ከዚህ መጽሐፍ እንግዲህ ለዛሬው በብዙ ኢትዮጵያ ምሁራኖች መነጋገሪያ ሀሳብ በሆነ አንድ ታሪካዊ እውነት ላይ እንወያያለን። እሱም እንግዲህ የኢትዮጵያ ጠቅላላ ታሪክም አለው። የዓለም ታሪክ ማለት ቴክኖሎጂ እና የመጽሐፍ ቅዱስ እውነታው የምናያቸው ታሪኮች አብዛኛው ከመጽሐፍ ቅዱስ የተቀዱ ነው የሚል ድምዳሜ ያለው ሀሳብ አለ። በዚህ ጉዳይ ላይ ከአቶ ታሪኩ ተፈራ ጋር ውይይት እናደርጋለን። አቶ ታሪኩ ተፈራ ዛሬ ከኛ ጋር በዚህ
በመጽሐፎት ጉዳይ ላይ ባሰፈሩት ሀሳብ ለመወያየት ፈቃደኛ ስለሆኑ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ። ታሪኩ ተፈራ እባላለሁ። እንደው ሰዎች መጽሐፍቶትን እንዲያነቡ ስለምን ጻፉ ብንል ጠቅለል ባለ መልኩ አስተዋውቁን። እቺ መጽሐፍ የተጻፈችው ሃይማኖታዊ ጉዳዮች ላይ ጥያቄዎች ተፈጥሮብኝ በውዝግብ ምክንያት የተጻፈ መጽሐፍ ነው። ብዙ ጊዜ መጽሐፍ ቅዱስ ላይ የተወዛገቡ ሰዎች አሉ። እነዛ ሰዎች በውዝግባቸው ምክንያት ያን ጥያቄ ለመፍታት በጠየቁት ብዙ እውቀቶች ወርደውልናል። እነ ጴጥሮስ ኢየሱስ ጋር በነበራቸው ጥያቄዎች እነ ኢየሱስ የመለሳቸው መልሶች ዛሬ ለእኛ ጥያቄዎች አይደሉም። ብዙዎቹ የጠየቋቸው ጥያቄዎችና የተሰጡት መልሶች ለዛሬ ትውልድ ትምህርት ናቸው፣ በረከቶች ናቸው። እኔም ያኔ በሃይማኖት ጉዳዮች ላይ በጣም ብዙ መጽሐፍት አንብቤያለሁ። ግን መጨረሻ ላይ ያው ያነበብኳቸው መጽሐፍቶች በጣም ግዙፍ መጽሐፎች አሉ። እንደ ጋድ ኢሉዥን፣ ሳፒያንስ እና ዶክተር ራምፓም መጽሐፍቶች፣ የኦሾም መጽሐፍት እና ብዙ ትልቅ መጽሐፍትን አንብቤ መጨረሻ ላይ ያው እግዚአብሔር የለም የሚለው ነገር ውስጥ ነው የገባሁት። እግዚአብሔር የለም የሚለው ደግሞ አያስኬድም። ብዙ ጥያቄዎች የሚፈጥር መንገድ ነው። ብዙ ውዝግብ የሚፈጥር ነው። ብዙ ሰዎች በዛ ደረጃ ላይ ሲደርሱ ራሳቸውን ለመደበቅ ሲሉ በተለያየ ሱስ ውስጥ በተለያየ ያልሆነን ህይወት ውስጥ ነው የሚጥለው ያ መንገድ እና ያ መንገድ የማያስኬድ መሆኑን ተረድቼ ሙሉ መጽሐፍ ቅዱስ፣ ሙሉ ቁርአን፣ ሙሉ የሃይማኖት መጽሐፍትን ሰብስቤ ማንበብ ጀመርኩኝ። መጽሐፍ ቅዱስን በ6 ወር ነው የጨረስኩት ከመጀመሪያ እስከ መጨረሻ። ቁርአኑን 6 ወር፣ 4 ወር። ሌሎች እነ ቡሃሪ፣ የዋቂ ፈታ፣ የጆባ ሁሉንም ሃይማኖቶች ቁጭ ብዬ ነው አንብቤ እችን መጽሐፍ ለማዘጋጀት የደረስኩት። ለሰዎችም እኔ ያለፍኩበትን ህይወት ሰዎች እንዳይደግሙት ለሰዎች ትምህርት ይሆናል በሚል ነው ይህንን መጽሐፍ የጻፍኩት ማለት ነው። መልካም እንግዲህ ስለ መጽሐፍቶት እንወያያለን። ያው ግን እንደው በዚች እግዚአብሔር በሰራው አይምሮ እግዚአብሔር የለም ማለት ድፍረት አይሆንም እያሰባል። እግዚአብሔር ፈጥሮት ራሱን ያልፈጠረ ራስ ምታቱን እንኳን ለሰከንድ ማቆም የማይችል ሰው ይነሳና በተለያየ ሚዲያ እናያለን፣ በሀገር ውስጥም ከውጭም እግዚአብሔር የለም ይላል እና እንደው ኃጢአት ነው የሚለውን እንተውና እንደው ድፍረት ሳይሆንም ያው ድፍረት ነው ለማለት መጀመሪያ ያው እግዚአብሔር መኖሩን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን መረዳት አለብን። ግን አሁን እነዚህ ሰዎች እዛ ጋር አልደረሱም። መጽሐፍ ቅዱሱን የእግዚአብሔር ቃልነት የእግዚአብሔርን ሀለወት ያልተቀበሉ ሰዎች ናቸው። እንዳይቀበሉ ያደረጋቸውም ደግሞ በህይወታቸው ውስጥ ያዩዋቸው ነገሮች ያው መንፈሳዊ ነገርም አለ። እግዚአብሔር የለም እንድትል የሚያስብልህ እነዛ ነገሮች ተነስተው የሳይንስ ጥናቶች አሉ። አሁን ለምሳሌ የማቴሪያሊዝም ፍልስፍናዎች፣ የተለያዩ አመክንዮዎች አሉ። የፍጥረታት የመጡበት የኢቮሉሽን ጽንሰ ሀሳቦች አሉ። የቢግ ባንግ ጽንሰ ሀሳቦች አሉ። ከነዛ ጥናቶች በመነሳት ሰዎች እግዚአብሔር የለም ይላሉ። በእርግጥ እግዚአብሔርን በቁስ አካል መልክ ስለማናገኘው ሰዎች በቁስ አካላዊ አእምሮ ሲያጠኑ ውጤቱ እግዚአብሔር የለም እንደሚሆን ግልጽ ነው እና በዛ ምክንያት ነው ብዙዎቹ የእግዚአብሔርን ማንነት በሰውኛ በቁሳዊ ማንነት በመገደብ ሰዎች በተለያየ ሳተላይት እስከ ብዙ በተለያየ መንገድ ብዙ ይህን ዩኒቨርስ መርምረውታል እና እግዚአብሔር በቁሳዊ አይን ሲፈለግ እግዚአብሔር የለም። ለዛ ድምዳሜያቸውም እግዚአብሔር የለም እንደሚሆን ግልጽ ነው እና ሰዎች ያንን ቁንጽል ሀሳብ ይዘው እግዚአብሔር የለም ወደሚለው በድፍረት ይሄዳሉ ማለት ነው። መልካም እንግዲህ እስቲ ለውይይት የመረጥኳትን ሀሳብ ላይ የእግዚአብሔር መኖርን የሚገልጽ አንቀጽ አስፍረዋል። መጽሐፍ ከሰዎች መጽሐፍ ከተለየ ከ1900 ዕድሜ አለማርጀቱ ከየትኛው መጽሐፍ በተለየ ተራማጅ መጽሐፍ መሆኑ ይላል። መጽሐፍ ቅዱስን ይመስለኛል። ይሄኛው ገጽ 36 ላይ የሰፈረ ሀሳብ ነው። ከሱ እንነሳ። መጽሐፍ ቅዱስ ከሌላው የተለየ ነው አለማርጀቱ እና ተራማጅ መሆኑ ብለሃል እና እስቲ ምን ለማለት ነው? እንደው ትንሽ ቦፍ በረር ብኔ መጽሐፍ ቅዱሱ መጽሐፍ የተጀመረው ከ1400 ዓመተ ዓለም እስከ
100 ዓመተ ምህረት ድረስ ኦልሞስት ለ1500 ዓመታት ነው። የዛሬ 1900 ዓመት ነው ተጽፎ ያለቀው ማለት ነው። አሁን በዛ የዛሬ 1900 ዓመት የተጻፉ ሌሎች እኩዮች መጽሐፎችን ብናይ ሁላቸውም ጋርቤጅ ውስጥ ተጥለዋል። ምክንያቱም ለዚህ ትውልድ የማይመጥኑ ስለሆኑ ማለት ነው። መጽሐፍ ቅዱሱ ግን ለሁሉም ትውልድ የተጻፈ መጽሐፍ በመሆኑ እንደዛ ጋርቤጅ ውስጥ አልተጣለም። ኦልሞስት 40 ነቢያት ናቸው እዛ ላይ የተሳተፉት በዚህ 1500 ዓመት ውስጥ ማለት ነው። እነዚህ 40 ነቢያት ግን የበላይ አካል ልዕለ ስብዕና ያለው አካል ጋይድ በሚያደርጋቸው መልኩ በፍጹም ተግባቦት ነው ይዘውት የመጡት። ሙሴ በመጀመሪያ ብሎ ጀመረ። ዮሐንስ መጨረሻ ላይ ሲመጣ በመጨረሻ ብሎ ዘጋው። ማንም በዚህ ላይ እንዳይጨምር ብሎ ዘጋው። ሙሉ ሂደቱን ስናየው ደግሞ ሙሴ የጀመረው ከገነት ታሪክ ነው። ዮሐንስ የዘጋውም የገነት ታሪክ ላይ በአዳም ምክንያት የተዘጋው መንገድ በኢየሱስ ምክንያት መከፈቱን ገነት ጋር አድርሶ ነው የተነሳ። ሙሉ ክብ ሙሉ ሂደት የሄደ መጽሐፍ ነው። ሌላ ምንም መጽሐፍ የማይቀበል በራሱ ሙሉ የሆነ መጽሐፍ ነው መጽሐፉ ማለት ነው። እና በዚህ ዓመታት ውስጥ በሚጻፍበት ጊዜ እነዚህ የጻፉት ሰዎች ከዛሬ ካለው ትውልድ ጋር ስተያዩ የጋሪዎች ማህበረሰብ ውስጥ የነበሩ ሰዎች ናቸው። በተለያየ ሙያ ውስጥ የነበሩ ናቸው። ሌላው ገበሬ ነው፣ ሌላው ካህን ነው፣ ሌላው ቀራጭ ነው፣ ሌላው የሕክምና ባለሙያ ነው። ምንም ሙያቸው የማይገናኝ ሰዎች ናቸው። የነበሩበት ማህበረሰብ ምንም በእንትን የማይገናኝ። መጽሐፉ ላይ ግን ሲመጡ አንድ ሆነው ነው የጻፉት። በዛን ወቅት በእነዚህ ሰዎች በሰው አእምሮ ቢጻፍ ኖሮ መጽሐፉ እርስ በርስ የተወዛገበ መያዣ መጨበጫ የማይኖረው መጽሐፍ በሆነ ነበር። ግን መጽሐፉ ከጀርባው ልዕለ ስብዕና ያለው በ1500 ዓመት ውስጥ የማይሞት አካል ከጀርባ ሆኖ ጋይድ ሲያደርጋቸው እንደነበረ እና ዛሬም ደግሞ ያ አካል በመጽሐፉ ምክንያት ዛሬ 2 ቢሊዮን ወዳጆች አሉት መጽሐፍ ቅዱሱ። ሞስት ክርስትና ወደ 2 ቢሊዮን ነው እና 2 ቢሊዮን ወዳጆች አሉት። ከየትኛውም ዘመናዊ መጽሐፍ በላይ በብዛት በኮፒዎች እየተጻፈ የፕሪንት እየሆነ ያለ መጽሐፍ ነው። በብዙ ቋንቋዎች እየተተረጎመ ይጠፋል እየተባለ ትንቢት ሲነገርለት መጽሐፍ ቅዱሱ በሚቀጥሉት ትውልዶች ይጠፋል እየተባለ ትንቢት እየተነገረበት በነበረበት ወቅት ግን መጽሐፍ ቅዱሱ ወንጌል እስከ ዓለም መጨረሻ ይደረሳል በሚለው ቃል የማንንም ሀሳብ ሳይሰማ በማይታወቅ መንገድ መጽሐፍ ቅዱስ ከዓለም ዳር እስከ ዳር እየተዳረሰ ያለ መጽሐፍ ነው። እነዛ ሰዎች ለዛሬ ትውልድ አይመጥንም ነበረ። በራሳቸው አእምሮ ቢጽፉት ኖሮ ለእኛም አይመጥን ነበረ። ግን ዛሬም ድረስ መጽሐፍ ቅዱስን ከሁሉም መጽሐፍ አስቀድመን የምንወደው መጽሐፍ ነው፣ የምንከተለው መጽሐፍ ነው። ብዙ ሰዎችን መሪያቸው አድርገው የሚከተሉት መጽሐፍ ነው ማለት ነው። መልካም እንግዲህ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ብለህ ታምናለህ? 1 2 ብዙ መጽሐፍቶችን አንብበሃል። ለምሳሌ ቁርአን አንብበሃል። የሂንዱይዝም፣ ሺንቲዝም፣ የአይዲዮሎጂ መጽሐፍቶች፣ ዓለምን ላይ ገዢ የሆኑ ሀሳቦች ወደ ውስጥ ስንገባ እናወራባቸዋለን እና መጽሐፍ ቅዱስ ከነዚህ በምን ይለያል? መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ብለህ ታምናለህ ብሎ ሰው ቢጠይቅ? መጽሐፍ ቅዱሱ ከነዚህ መጽሐፍት የሚለይበት አንደኛ ቅድም እንዳልኩት በ1500 ዓመታት ውስጥ 40 ሰዎች ፍጹም በሆነ ተግባቦት መጀመሪያና መጨረሻውን ፍሰቱን ጠብቀው የሰሩት መጽሐፍ ነው። ሁለተኛ ነገር ደግሞ መጽሐፉ ተራማጅ መጽሐፍ ነው። ለየትውልዱ የሚናገረው ነገር አለ። አሁን ከፊታችን ያለውንም ነገር አስቀምጦልናል። አሁን ከኢኮመርስ ጋር በተያያዘ እየመጣ ያለ ቴክኖሎጂ በግልጽ እያየነው ያለው ቴክኖሎጂ ነው። የሰው ልጅ ላይ ቺፕስ እንደሚገጠም አሁን ባለው ቴክኖሎጂ ደግሞ የአውሮፕላን የመኪና ቴክኖሎጂ፣ የሀገሮች ፖለቲካ፣ የፓሌስታይን እስራኤል ጉዳይ፣ የኢትዮጵያ ጉዳይ፣ የግብፅ ጉዳይ፣ ዓለም አቀፍ ደረጃ ያሉ ፖለቲካ ነገሮችን በጋሪዎች ቋንቋ ቢሆንም ለዚህ ትውልድ በሚገባ መንገድ አስቀምጠውታል እና ሌላው ደግሞ መጽሐፉ ከየትኛውም መጽሐፍ በተለየ እንዲጠፋ ሲሰራበት ነበር። ብዙ ጠላቶች ተነስተውበታል። እንደ መጽሐፍ ቅዱሱ ጠላት የበዛበት መጽሐፍ ነበር። ግን ብዙ ጠላት እንደተነሳበት መጠን እሱም ደግሞ እንደዚሁ እየተስፋፋ ነው የመጣ። የጓደኞቹ ሙዚየም ውስጥ ጋርቤጅ ውስጥ ሲጣሉ መጽሐፍ ቅዱሱ ግን ብቻውን ይህን ሁሉ ዘመናት መጥቶ ዛሬ 2 ቢሊዮን ወዳጆች ይዞ ነው ያለው ማለት ነው። ሌላው ደግሞ መጽሐፉ ለማንም ያዳላ መጽሐፍ አይደለም። አካፋውን አካፋ ብሎ ቅዱሱን ቅዱስ ብሎ የሚናገር መጽሐፍ ነው። አሁን ብዙ ጊዜ
የእስራኤል ፕሮ እስራኤል ነው ይባላል መጽሐፍ ቅዱስ። ግን አይደለም። የእስራኤልን ደካማች አስቸጋሪ ነገር ሁላ ጽፎታል። እስራኤል ሐዋርያቶችን የገደለች፣ ኢየሱስን የገደለች፣ የእስራኤል ሕዝብ በመጣበት መከራ ምን አይነት መከራ ውስጥ እንዳለፈ ጽፏል። እስራኤል መልካምን ነገር እንደጻፈው የእስራኤልንም መጥፎ ነገር ጽፏል። የሐዋርያቶቹ ሂድ አንተ ሰይጣን ተብሏል ጴጥሮስ ቃል በቃል ማለት ነው። እና ለማንም ያልወገነ መጽሐፍ ነው። ሌላው መጽሐፍ ቅዱሱ ዛሬ አዳዲስ ናቸው የምንላቸውን ነገሮች በዛን ወቅት ላይ ሐዋርያቱ በራእይ ተመልክተው ጽፈውታል። አሁን ለምሳሌ ያው በኋላ እናየዋለን። አውሮፕላን ቴክኖሎጂ እግዚአብሔር ለኢሳያስ አሳየው። እስራኤላውያን በአውሮፕላን ወደ ሀገራቸው እንደሚመለሱ አሳየው። ኢሳያስ ግን አውሮፕላን ማለት አይችልም፣ በዛን ወቅት አልነበረም። ይሄን ነገር ይህን ቻሌንጅ እንዴት ነው የተወጣው? እንደ ደመና በሰማት ላይ የሚሄዱ አለ፣ እንደ እርግብ በሰማይ ላይ የሚሄዱ አለ፣ በፍልስጤማውያን ጫንቃ ላይ ያልፋሉ አለ። ያ ህብረተሰብ ይህን ሊረዳ አይችልም። እሱ ግን ይረዳም አይረዳም ያየው ራእይ ከተቻለው መንገድ ግዴታውን ተወጥቶ አልፏል። ይሄ ራእይ ግን ዛሬ ትክክለኛነት የሚያውቀው የዛሬው ትውልድ ነው። ዛሬ አውሮፕላን ማለት ነው እኮ ኢሳያስ ይህን ሁሉ መንገድ ለምን ሄደ ትላለህ? ግን ያ ቴክኖሎጂ ስለሌለ ኢሳያስ ችግር ውስጥ ነው የነበረው። እና ሌላው ደግሞ መጽሐፉ ትንቢቶችን ተጨባጭነት ባለው መንገድ በባለፈው በአሁኑም በሚመጣው ዘመን በግልጽ አስቀምጦታል። አርኪኦሎጂካል ፋይንዲንጎችንም ስናይ አሁን ትልቁ አርኪኦሎጂካል ፋይንዲንግ የቁምራ ዋሻ ውስጥ የተገኙት መጽሐፍት ናቸው፣ ጥቅልል መጽሐፍት ናቸው። እነዛ መጽሐፍት ከመጀመሪያውና በሶስተኛው ክፍለ ዘመን መሀል እንደተጻፉ ነው በሳይንስ የተረጋገጠው። ኦልሞስት ከቁርአን በፊት የተጻፉ መጽሐፍት ናቸው። እነዛ ጥቅልል መጽሐፍቶች እረኞች ናቸው ዋሻ ውስጥ አይተው እያወጡ ሲጫወቱበት ይሄ ነገር የአርኪኦሎጂ ፋይንዲንግ ነው ተብሎ በኋላ ሰፊ ጥናት ተደርጎበት ከአስቴር መጽሐፍ ውጭ ሙሉ መጽሐፍ ቅዱስ ከዛ ውስጥ ተገኘ ማለት ነው። እና እነዚህ ነገሮች የመጽሐፍ ቅዱሱን ትክክለኛነት ያረጋግጣሉ ማለት ነው። መልካም እንግዲህ መጽሐፍ ቅዱስ ያው መቼም ባህር ነው። በዚች በአጭር ጊዜ ውስጥ አሁንም እንደው ለቦፍ በረር አሁን ትንቢተ ኢሳያስ የእስራኤል ሕዝብ ከምድሩ ተበትኖ በግብፅ ባርነት ውስጥ በነበረበት ሰዓት እንዴት ወደ ሀገራቸው እንደሚመለሱ የተናገረው አለ። ያው እኛ ሀገርም እንደምታውቀው ቤተ እስራኤሎች በጎንደር በነበሩበት ሰዓት በዚህ ህወሓትና ሻዕቢያ ወደ ኢትዮጵያ በገቡበት በዛ ቅስፈት በጣም በብዙ ሺህ የሚቆጠሩ ኦፕሬሽን ኦፍ ሰለሞን በሚባለው በዚህ በሱዳን በረሃ ብዙዎች ሞተዋል። በሚገርም ብቃት እና ንቃት ተነግሮ በማያልቅ መልኩ ህዝባቸውን አጓጉዘው ወደ እስራኤል እንዳስገቡ ይታወቃል። በዓለም ዙሪያ የተበተኑ እስራኤሎች ደግሞ ያው እስራኤልን ብትባል ሀገር እንደ አዲስ መስርተው የነበረች ሀገር ናት። ሀገር አድርገው አሁን ዓለም ላይ ያለውን ፖለቲካ እናየዋለን። እና በጣም ጥሩ ሀሳብ ነው። እና ስለ ቴክኖሎጂም ስለተለያየ ነገር ታነሳለህ። መጽሐፉ መቼም ባህር ነው፣ ገብተው ሰዎች ይዩት። እንደው መጽሐፍ ቅዱስ ስለ ሕክምና እዛውም ዓለም ላይ ስለምናወራው ስለ ግብረ ሰዶም፣ ስለ ሁሉም የንጉሥ መማገጥ የኃጢአትም ሁሉንም ለማስተማር ያለበት መጽሐፍ ነው እና በዘመናትም ያህል እያረጀ ሳይሆን እየተዋበ እንደሚሄድ ይታወቃል። እዚህ ላይ አንዳንድ ነገሮች እናውራ። መጽሐፍና ቴክኖሎጂ ብለህ ጽፈሃል። በገጽ 44 ላይ ምን ይላል? ቴክኖሎጂ ብሎ ከቴክኖሎጂ ትንቢት ውስጥ የመጽሐፍ ቅዱስ ከተጻፈበት ዘመን የነበረው የጋርዮሽ ማህበረሰብ ሊረዳው የማይችለው የመጽሐፍ ቅዱስና የቴክኖሎጂ እውቀት ብንመለከት አውሮፕላን፣ መኪና፣ እሳት የሚተፉ የጦር መሳሪያ፣ ኬሚካል የጦር መሳሪያ፣ ማስ ሚዲያን በተመለከተ ከ1000 ዘመን በፊት በትንቢት መልክ ቀርበዋል ብለናል። ቅድም ደግሞ የእስራኤል ሕዝብ በአየር እንዴት እንደሚመለስ ኢሳያስ ባልተረዳበት መልኩ ትንቢቱን ተናግሮታል ብላል። ለእኛም ሀገር ማስታወሻ እንግዲህ እነዚህ ቤተ እስራኤሎች ከጎንደር አካባቢ ወደ እስራኤል እንዴት እንዲሄዱ በመጽሐፍ መልክ ኦፕሬሽን ሰለሞን ተብሎ አንብበናል እና እንዴት ተበትነው እንደሚሰፈሰቡ መጽሐፍ ቅዱስ የእስራኤል ሕዝብ በብዙ ነገር አለ። አሁን እንኳን ያለው ጦርነት ስለ ፍልስጤም ሁሉ ብዙ ነገር አለ ወደ ውስጥ ስንገባ
እንደው እስቲ ቴክኖሎጂ ላይ እንሂድና እነዚህን የገለጽካቸው ከመጽሐፍ ቅዱስ እይታ እስቲ አንዳንድ ነገሮችን ብንወያይ። ኦኬ ያው እስራኤል የጊዜ ሰሌዳ ናት። መጽሐፍ ቅዱሱ ላይ እስራኤልን ነው ምልክት ያደረገው እና ከእስራኤሎች መመለስ ጋር በተያያዘ እግዚአብሔር ለኢሳያስ ራእይ ያሳየው። ኢሳያስ ግን ያየውን ራእይ መግለጽ አይችልም። በወቅቱ አውሮፕላን ስላልነበረ እስራኤላውያን በአውሮፕላን እንደሚመለሱ እግዚአብሔር አሳየው በራእይ ማለት ነው። ኢሳያስ በዛን ወቅት አውሮፕላን የሚባል ቴክኖሎጂ ስላልነበረ አውሮፕላንም አይቶ ስለማያውቅ በአካል ግን በአየር ላይ ሲመለሱ በራእይ አየ። ያን ነገር በገባው መንገድ ገለጸ። በመጀመሪያ ላይ ኢሳያስ 11:14 ላይ በምዕራብ በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ አለ። በተወሰነ የተሻለ ነው። 18:1 ላይ ደግሞ ክንፍ ያላቸው መርከቦች አለ። እንግዲህ መርከብ ላይ ክንፍ ስንሰራ የአውሮፕላን ቅርጽ ይመጣል። ያው ክንፍ ለመብረር ነው። እነዚህን የሚበሩ መርከቦች አይነት አድርገው ነው የሳለው። ከዛ ኢሳያስ 68 ላይ ደግሞ ልጆችሽ ከሩቅ ይመጣሉ፣ ርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ አለ። እርግብ አለ፣ ዳመና አለ። የሰውዬ የተቸገረበት ነገር አለ። መልእክቱን መጻፍ አለበት፣ ግዴታው ነው። ግን ለመጻፍ ደግሞ ተቸግሯል የሰውዬ። በዛን ወቅት በነበረው ንቃተ ህሊና መግለጽ አልቻለም። ግን ይሄ ትውልድ ኢሳያስ ስለምን እንደሚያወራ እዚህ ጋር የተቸገረበትን ነገር በአንድ ቃል አውሮፕላን እንደሆነ አንደርስታንድ ያደርጋል። በወቅቱ ግን ይሄ የነበረው ህብረተሰብ ቢገባውም ባይገባውም በተቻለው መንገድ ገልጾታል ማለት ነው። የአውሮፕላን ቴክኖሎጂ በዛ መልክ ገልጾት ነው ያለፈው እሱ ማለት ነው። የመኪና ጋር በተያያዘ ደግሞ ይሄን ራእይ ያየው ናሆም ነው። ናሆም ትንቢተ ናሆም ምዕራፍ 2 ከ3 እስከ 4 ላይ እግዚአብሔር መኪኖችን ሲያሳየው በገባው መንገድ ገለጸ። በወቅቱ ተሽከርካሪ እንግዲህ ሰረገላ ነው ያለው። ሰረገላ አለ። ሰረገሎች እንደ እሳት ይንቦገቦጋሉ አለ። ሰረገላ እንግዲህ እሳት አይተፋም። ሰረገሎች መንገድ ላይ ይነጉዳሉ፣ መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ አለ። ጭስም ያንቦገቦግ። ጭስ ያንቦገቦግ። እንግዲህ ሰረገላ በፈረስ ነው የሚጎተተው። በፈረስ ነው ጭስ ያለው በወቅቱ የሚያጨሰው ነገር የለም። መልካቸው ደግሞ ውብ እንደሆነ አየ። ፋና ይመስላል አለ፣ እንደ መብረቅ ይከንፋሉ አለ። አሁን ናቸው የኤሌክትሪክ መኪኖችን ማለት ነው። በወቅቱ ከነበረው ሰረገላ እና የአሁኖቹን መኪና ስታይ አሁን መኪና እስከ 120-130 ኪሎ ሜትር ፐር ሀወር ይበራል እና ከሰረገሎቹ አንጻር ሲያያቸው እንደ መብረቅ ይከንፋሉ አለ። ሰረገሎቹ መንገድ ላይ እንደ ፋና ይነጉዳሉ፣ መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። ስለዚህ ምንም ጥያቄ የለም ስለ መኪና ነው። ይሄ ትውልድ አንደርስታንድ ያደርጋል። በወቅቱ የነበረው ማህበረሰብ ግን ይሄን በተአምር ሊገባው ምንድን ነው ነው። እሱም የጻፈውን ነገር ስላላየው እግዚአብሔር ያሳየውን ብቻ ጽፎ ማለፍ ነው የእሱ ግዴታ ማለት ነው። ሌላው ደግሞ እሳት የሚጠፋ የጦር መሳሪያ አሁን እስቲ ያው ማለትም ያው የምናያቸው እስከ ኒኩለር ከዛም የዘለሉ መሳሪያዎች እየሰሩ ነው። በዛ ዘመን ግን ይሄ ተነግሯል እያልከን ነው። እስቲ አብራራለን። በዛን ወቅት የጦር መሳሪያ ያው ጦር ጎራዴ ነው። እሳት የሚተፋ ነገር መሳሪያ የሚባል ነገር በወቅቱ አልነበረም። ግን ነቢዩ ኢዩኤል ከእስራኤላውያን ወደ ሀገራቸው መመለስ ጋር በተያያዘ እግዚአብሔር አንድ ራእይ አሳየው። ይሄ ሰራዊት እሳት በሚጠፋ የጦር መሳሪያ እንደሚዋጋ ተመለከተ። ያው በወቅቱም እንዳየነው እንግዲህ እስራኤላውያን ወደ ሀገራቸው ሲመለሱ ዌልካም አቀባበል አልተደረገላቸውም። በአረቦቹ ተዋግተው ነው መሬታቸውን ያስለቀቁት እና ያን ራእይ በተመለከተበት ጊዜ ምን አለ? እሳት በፊታቸው ትባላለች፣ በኋላቸው ነበልባል ታቃጥላለች፣ ከነርሱም ያመልጥ የለም ብሎ የዛን ሰራዊት ስትሬንግዝ ይናገራል። እና በእሳት የጦር መሳሪያ በወቅቱ ባልነበረበት ወቅት፣ እሳት የሚተፋ ባልነበረበት ወቅት እሱ ግን ይሄ ራእይ ተመልክቶ በቃ በወቅቱ ህዝቡ ቢገባውም ባይገባውም ጽፎታል። ይሄ ትውልድ ግን መልእክቱን በቀላሉ አንደርስታንድ ያደርጋል። ለምሳሌ በ6 ቀን ጦርነት እስራኤል አሁን ደግሞ እስከ ኢራን ኒኩለር ቦምብ ድረስ ያለው ዓለም ላይ እስራኤል በዚህ በጋዛ ላይ ስላለው ጦርነት እሳት ነው የሚዘንበው በሁለቱ እና ይህንን ከዘመናት በፊት በኢዩኤል መልእክት ላይ ሰፍሮ እናገኘዋለን እያልከን ነው። መጽሐፍ ላይ ጠቅሰዋል። መልካም። የኬሚካል ጦር መሳሪያም ብለሃል። የኬሚካል ጦር መሳሪያ
ብዙ ጊዜ ያው መጽሐፍ ቅዱስና ቁርአንን አስተውለን ስናነብ አንድ የሚናገሩበት መንፈስ አለ። አሁን ለምሳሌ ቁርአኑ ላይ ስለ ጂሃድ አልገደልካቸውም ግን አላህ ገደላቸው፣ ጭብጥ አፈር በወረወርክ ጊዜ አንተ አልወረወርክም ግን አላህ ወረወረ፣ በአይኖቻቸውም አደረሰ። አንተ የምታደርገው ድርጊት በሙሉ ባለቤቱ እግዚአብሔር ወይ አላህ እንደሆነ ነው ቁርአኑም ላይ የሚናገረው። እና መጽሐፍ ቅዱስም ላይ እግዚአብሔር ከኢየሩሳሌም ጋር የተዋጉትን አህዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ አይኖቻቸውም በአይነ ስባቸው ውስጥ ይበሰብሳል፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። ይሄኛውን ስናየው አሁን የኬሚካል መሳሪያዎች በዓለም ላይ ብዙ እየተፈበረኩ ነው፣ በሚስጥር ማለት ነው። ያው ስለማይፈቀድ ኦፊሻሊ ማለት ነው። ምክንያቱም ጅምላ ጨረስ ናቸው። የታጠቀ ሰራዊትን ታርጌት እነዚህ እንግዲህ ወደፊት በሚከሰቱ ጦርነቶች ላይ ተግባራዊ የሚሆኑ ናቸው። የኒውክሌር ጦርነት አስፈሪ ነው። ከተተኮሰ ዓለምን የሚያጠፋን በመጨረሻው ዘመን እስራኤልን ለመውረር የዓለም ጦር ሁሉ ይዘምታል። አሁን እስራኤል ላይ ያለው ጥላቻ ከጊዜ ወደ ጊዜ እየጨመረ ነው። ያ ጦር ጎግ ማጎግ፣ ፋርስ፣ ኢትዮጵያ ብዙ ሰራዊት ነው ወደ እስራኤል የሚተመው። በዛን ወቅት ግን እስራኤል በምትወስደው እርምጃ ይሄ በእግራቸው ሲቆሙ ስጋቸው ይበሰብሳል፣ አይኖቻቸውን በአይነ ስባቸው ውስጥ ይበሰብሳል፣ ምላሳቸው ከአፋቸው ውስጥ ይበሰብሳል። ይሄ ቲፒካል የኬሚካል ጦር መሳሪያ ነው እንደምትጠቀም ያሳያል ማለት ነው። እና ጦርነቱ ምን እንደሚመስል በኋላ ላይ እንገልጸዋለን። ግን በዚህ መሳሪያ እንደሚመታ ያሰራዊት ያሳያል ማለት ነው። ሌላው የማስ ሚዲያ ቴክኖሎጂ ጋር እዚህ ላይ ማስ ሚዲያ ስትል አሁን ማያቸው ሁሉም ሰው እጅ ላይ ስልክ አለ፣ ቲክቶክ አለ፣ ዩቲዩብ አለ፣ ዓለም አቀፍ ሚዲያዎች አሉ እና እነዚህ ከዘመናት በፊት ራዕይ ላይ ማቴዎስ ወንጌል ላይ ሰፍረዋል ትላለህ። እንዲህ ውስጥ ማስ ሚዲያና መጽሐፍ ቅዱስ ምን አገናኘው? በመጨረሻው ዘመን ስለሚሆኑ ነገሮች በራዕይ መጽሐፍ ላይ ተገልጸዋል። አንደኛ ኢየሱስ በሚመጣበት ጊዜ ስለሚሆነው ነገር፣ ሁለተኛ ነገር ደግሞ እስራኤል ላይ ስለሚነሱት ሁለቱ ነቢያት ስለነሱ አገዳደል ጋር በተያያዘ መጽሐፍ ቅዱስ የሚናገረው ነገር አለ እና በወቅቱ አሁን በዛን በጋሪዮሽ ዘመን በነበረው ህብረተሰብ በአንድ ጊዜ ህብረተሰቡ አንድን ትዕይንት ማየት አይችልም። እዚህ ጋር ግን ህዝቡ በሙሉ አሁን ለምሳሌ ማቴዎስ 24:27 ላይ ስለ ኢየሱስ አመጣጥ ሲናገር መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንደዚህ ይሆናል። በአንድ ጊዜ ህዝቡ በሙሉ ያየዋል። ራዕይ 1:7 ላይም እነሆ ከደመናት ጋር ይመጣል፣ አይን ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ሁሉም በአንድ ጊዜ ያዩታል። ስለ ሁለቱ ነቢያት አገዳደል ጋር በተያያዘ ከወገኖች ራዕይ 11:9-10 ከወገኖችም ከነገዶችም ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በምድር የሚኖሩት በእነርሱ ደስ ይላቸዋል ይላል። የምድር ህዝብ በሙሉ በአንድ ጊዜ ያያል ያን ክስተት ማለት ነው። አሁን የኢየሱስ ክርስቶስ መምጣት በሚዲያ ነው የምናየው እያልክን ነው? አዎ፣ ይሄ ማስ ሚዲያ በወቅቱ አልነበረም። የዓለም ህዝብ አንድን ክስተት በአንድ ጊዜ መመልከት አይችልም በወቅቱ በነበረው ቴክኖሎጂ። አሁን ኢየሩሳሌም ላይ ይመለሳል ተብሎ ነው ትንቢት የተነገረው። የዓለም ሚዲያዎች እዛ ቢቢሲ እና ሲኤንኤን ልትነን ነው ወይኛ ኢትዮጵያ ውስጥ ሆነን የትም ዓለም ያለ በጊዜው በምድር ላይ ያለ የሚያይበት መንገድ አለ የተለየ። ይሄ ቴክኖሎጂ አንተ የምትለው ሚዲያ ነው። ሚዲያው አሁን ለምሳሌ ላይቭ እዛ አዳራሽ ውስጥ ያሉ ሰዎች እኩል ታያለ እዚህ ሆነ ላይቭ ማለት ነው። ኢየሱስ ክርስቶስ በሚገለጥበት ሰዓት፣ እነዚህ ነቢያቶች በሚገደሉበት ሰዓት የዓለም ህዝብ አንድ ጊዜ አብሮ ይመለከታል። ይሄ ሊያይ የሚችለው የማስ ሚዲያው ላይቭ ቴክኖሎጂ ብቻ ነው። እንዴት ሚዲያን የሰራ አይምሮ የሰጣቸው ጌታ እኛ እንዴት በዳመና ሲመጣ አናየው? ከእስራኤል ላይ ቢመጣም ዓለም ላይ ሲመጣ ከቴክኖሎጂ በዘለለ በመንፈሳዊ ጥበብ ነው የምናየው የሚል ሰዎች አሉ። አንተ ደግሞ በሚዲያ ትላለህ። እንዴት ይሆናል? ብዙ ጊዜ ያው ሁለት አይነት ሀሳብ አለ በዚህ የክርስቶስ አመጣጥ ጋር። ክርስቲያኖች ንጥቀት ቀድሞ ይፈጸማል። ክርስቲያኖች የአሕዛብ ሙላት ሲፈጸም የክርስቲያኖች ሙላት ያልቃል። ከዛ በኋላ ክርስቲያኖች ይነጠቃሉ። እስራኤል ናት እዚህ መከራ ውስጥ የምታልፈው የሚል ሀሳብ አለ። በዛን ወቅት ክርስቲያኖች አይኖሩም በዚህ ምድር ላይ፣ ግን አሕዛብ ነው የሚለው። አሁን እዚህ ጋር አሕዛቦች ናቸው የሚመለከቱት። ይህን ክስተት በአንድ ጊዜ መመልከት የሚችሉት
አሁን ምድር ጠፍጣፋ ብትሆን ኦኬ በሆነ እንትን ማየት ይቻላል። ምድር ግን ሉል ናት። ሌላው ከስር ሌላው ከላይ ምንም አንድን ክስተት በአንድ ጊዜ መመልከት አይችልም። የዓለም ሕዝብ ማለት ነው። የዓለም ሕዝብ በአንድ ጊዜ አንድን ክስተት ማየት የሚችለው በአሁኑ ቴክኖሎጂ ብቻ ነው የሚል እንግዲህ አንተ ሳቢነ መጽሐፉን ሰዎች እንዲያነቡት አለፍ አለፍ ብለን እስቲ ለምሳሌ የፀሐይ ጠጣር አካል አለመሆን ነው መሆን የሚላል ጥንታዊ ማህበረሰብ ፀሐይ ጠጣር ሰማይ ላይ የተለጠፈች አነስተኛ አካል አድርጎ እንደሚያስባት ግን ስለ ፀሐይ ያልከው ነገር አለ። እስቲ እሱ ላይ ደግሞ ትንሽ ማብራሪያ ቢሰጥ። ያው ጥንታዊ ማህበረሰብ ጨረቃንም ፀሐይንም ከዋክብትንም ሰማይ ላይ የተለጠፉ ጌጥ አድርጎ እንደ አምፖል ሰማይ ላይ ያለች ተደርጎ ነበር የሚታሰበው። በዛ መልክ ነበር የሚታሰበው። እዚህ ጋር ግን ራእይ መጽሐፍ ላይ 19 ከ17 እስከ 18 አንድ ነገር ጠቆም ያደርገናል። አንድ መልአክ በፀሐይ ውስጥ ቆሞ ይላል። በዛን ወቅት ስለሚደረጉት ቁጣዎች በሚናገርበት ክፍል ውስጥ ነው። ፀሐይ ውስጥ ቆሟል ይሄ መልአክ። ፀሐይ ህብረተሰቡ ያኔ በሚያስብበት ጠጣር አካል አለመሆኗን ተናገረ፣ አመላከተን። እዚህ ጋር በአሁኑ ቴክኖሎጂ ያው ፀሐይ ሃይድሮጅንና ሂሊየም ጋዝ የተሞላች እንጂ ጠጣር ነገር አለመሆኗን ጋዝ አየር ናት እንጂ በሃይድሮጅንና ሂሊየም መሀል ያለው ፊዥን ሪአክሽን ኃይል የምትሰጥ በጋዝ የተሞላች አካል እንጂ ጠጣር ነገር አለመሆኗን ነው ያኑ ቴክኖሎጂ የሚናገር። ያኔ ግን ፀሐይ ውስጥ ቆሟል አንድ መልአክ አለ እና ከዛ ይሄን እውቀት ሊገልጽልን የሚችለው ልዕለ ስብዕና ያለው አካል ብቻ ነው የሚል ነው። ስለዚህ ይሄ መጽሐፉ ላይ በስፋት ብዙ ሀሳቦች ነው። ስለ ጂኦሎጂ ያለ ምን ያለ ቴክኖሎጂ እና መጽሐፍ ቅዱስን በሚገርም ትንታኔ በብዙ ነገር አድርጋቸዋል። እስቲ እንደው አለፍ መጽሐፉን ሰው እንዲያነበው ብዬ ነው። ስለ የጤና ሳይንስም ብለሃል። መጽሐፍ ቅዱስና የጤና ሳይንስ ገጽ 51 ላይ አለ። እስቲ እነሱ ትንሽ ደግሞ ጤናና መጽሐፍ ቅዱስ መጽሐፍ ቅዱስ በወቅቱ የነበረው ህብረተሰብ በላይ የሆነ እውቀቱን ፓርት ብቻ ነው እዚህ ጋር ለማሳየት የተፈለገው። በወቅቱ የሚያውቀው ህብረተሰብ የሚያውቀውን ነገር መጽሐፍ ቅዱስ ቢናገር ብዙም ለስብዕናነት አትለውም። ግን ከዛ ወጣ ያለ ይሄ ጄኔሬሽን የሚያውቀው ያ ጄኔሬሽን የማያውቀውን ነገሮች ነው እዚህ ጋር ለማየት የተፈለገው። አንደኛ ላይ ኳረንታይን የሚባለውን ነገር ነው። ዘሌዋውያን 13:46 ላይ ስለ ኳረንታይን ይናገራል። ደዌ አንድ ሰው ላይ ሲመጣ ያ ሰው ለብቻ መገለል እንዳለበት ማለት ነው። ኳረንታይን በኮቪድ ጊዜ አይተናል። ኮቪድ የተያዙ ሰዎች ለብቻ ኳረንታይን የሚደረጉበት እና ወደ ሌላ ሰው እንዳይተላለፍ ለብቻ የሚቀመጡበት ትሪት የሚደረጉበት ያን በኮቪድ ወቅት ጊዜ አይተናል። በአውሮፓውያንም ደግሞ ከ1347 እስከ 1353 ድረስ ብዙ እልቂት ነበረ። ዘ ብላክ ዴዝ ይባላል። እኛ ሀገርም ያ በሽታ መጥቶ ነበረ፣ የህዳር በሽታ የሚባል በዛ ብዙ ህዝብን ያለቀው። በወቅቱ ግን ይህም በሽታ የተያዙ ሰዎችን ኳራንታይን ቢደረጉ ለብቻ ቢለዩ ኖሮ ይሄ ሁሉ ህዝብ አያልቅም ነበረ። ወደ 40 ሚሊዮን ህዝብ ነው አውሮፓ ላይ ያለቀው ማለት ነው። ግን በወቅቱ ይህን ኳራንታይን ሰዎችን መለየት ሲጀመር ግን በሽታው በአንድ ጠፋ እና ይህን ኳራንታይን ግን ዘሌዋውያን 1346 ላይ ቀድሞ ተነግሮ ነበር። ሌላው የሴቶች ግርዛት ነው። እዚህ ላይ የሴቶች ግርዛትን በተመለከተ የወንዶች ግርዛት ዛሬ ዘመናዊ ሳይሆን እንደዛው መጽሐፍ ቅዱስ ወንዶች ይገረዙ ብሏል። ይህም ዘፍጥረት 17:10 እዚህ ጋር መጽሐፍ ቅዱስ ሰዎች ሳይሆን ወንዶች ብሎ ለይቶ አስቀምጧል። ስለዚህ የሴት ልጅን ግርዛት ሴት ልጅ ደግሞ ሲገረዙ አብዛኛው ለወሊድም ስሜታቸውም ተቆርጦ ነው የሚሄደው የሚባል አለ። ቤተሰብ ደግሞ ጨዋ እንድትሆን የሚሉ አለ። አሁን እሱን ብዙ አንገባበትም። የሴት ልጅ ግርዛትን ይከራከራል። ሁለተኛ አሁን ህንዶች አሉ። እኔ ብዙ እንግዲህ እንደ ሀገር ብዙ ባህሎች አሉ እና ወንዶቻቸው አይገረዝም ሲባል ሰምቻለሁ። እዚህ ግን መጽሐፍ ቅዱስ የወንድ ልጅ ቁልፋት ነው መሰለኝ የሚለው አይደለ መገረዝ አለበት ይላልና ይህንንም አስቀድሞ ተናግሯል እያልከ ተናግሯል። አሁን በጤና ሳይንሱ የተረጋገጠ ነው ወንድ ልጅ መገረዝ እንዳለበት። ብዙ የጤና ጥቅሞች አሉት። አለመገረዙ በጤና ላይ ራሱ ጉዳት እንዳለው ሳይንሱ ራሱ አሁን ይናገራል። ግን ያኔ ሴቶችን
አልፈቀደም መጽሐፍ ቅዱስ። ወንዶቹ ብቻ ተለይተው እንዲገረዙ ለአብርሃም ቃል ኪዳንን ሰጠው። ከዛ እስካሁን ይሄ ነገር እየተፈጸመ ይገኛል ማለት ነው። ሌላው የመጽሐፍ ቅዱሱ የጤና ሳይንስ ለስብና ውድቀት በዛን ወቅት የነበረው የአመጋገብ ስነ ስርዓት ጋር በተያያዘ ዘመናዊ የአመጋገብ ስርዓት ማስተማሩ ይልና ስለ መጽሐፍ ቅዱስ በዘመናዊ የስነ ምግብ ሳይንስ ሰዎች የወይን ጠጅ ከሚጠጡት ጋር አትቀመጥ፣ ለስጋም ከሚሰሱኑ ጋር ከሚሳሱት ጋር ይቅርታ፣ እሺ ዘሌዋውያንም አለ ስለ ስብና ደም እንዳትበሉ ማለትም ጮማ ማለት ነው። እና ደም ቁርጥም ምንም እዚህ ላይ የበሬ ወይንም የበግ ወይንም የፍየል ስብ ከቶ እንዳትበሉ ብሎ መጽሐፍ ቅዱስ የስብን አስከፊነት ይናገራል። እኛ ደግሞ ኢትዮጵያኖች ታውቃለህ መቁረጥ እንወዳለን። ቁርጥ ደግሞ ከጮማ ጋር ካልሆነ አይሆንም። እሱን ደግሞ ስንበላ ስኳሩ ምኑ ተግተልትሎ ይመጣል። እና እስቲ ትንሽ እሱ ላይ እናወራ። እንዴት ነው መጽሐፍ ቅዱስ ጤናማ አመጋገብን የሚመክረው? ይሄ አሁን ከኛ ፍላጎት ተቃራኒ ነው መጽሐፍ ቅዱስ እዚህ ጋር የጻፈው። አሁን በሰዎች አእምሮ ቢጻፍ ኖሮ ስብን፣ ቁርጥን፣ ስጋ መብላት ያበረታታ ነበር። እኔ በእኔ አእምሮ በጽፈው ኖሮ ሰዎች መልካም የሚወዱትን ነገር ቢበሉ ደስ የሚያሰኝ ነገር ነው። ግን አትብሉ አለ፣ ስብን አትብሉ አለ። ስጋን የሚወድ በእናንተ መሀል አይኖሩ ይላል። ደም እንዳትበሉ ይላል። የወፍ ወይም የእንስሳት ደም አትብሉ ይላል። ደም የሚበላ ሰው ከህዝቡ መካከል ተለይቶ ይጥፋ ይላል። አሁን ሳይንሱ ደም የሚመገቡ ሰዎች ቀጥታ ከእንስሳ ወደ ሰው በሽታ እንደሚተላለፍ ነው የሚናገረው። ዘሌዋውያን መጽሐፍ ላይ እነዚህ ይበላሉ ይላል። አሁን ለምሳሌ የበግ ደምን የሚበሉ አካላቶች አሉ። እንደዚህ አቁረው ይዙና ከረጋ በኋላ ከሆነ ነገር ጠብሰው፣ ስለዚህ ኃጢአት ነው ማለት ነው። ይሄ ኃጢአት ብቻ ሳይሆን የጤና ጉዳት ያመጣል ማለት ነው። በሽታው ቀጥታ ነው ሊንክ የሚያደርገው ማለት ነው። ደሙ በሽታ ያለው ደም ውስጥ ነው። የሚገርም ነው። ብዙ ጊዜ የመጽሐፍ ቅዱስ ለምሳሌ የሰው ልጅ ደም ሲሰጠው ሙሉ ምርመራ የሚደረግለት በደም ውስጥ ያለው ነገር ታይቶ ነው ተመርምሮ። እዚህ ጋር ስለ መልካም አስተዳደር ትንሽ ብላል እንደሆነ የሚመለከተናል። አንዳንድ መስሪያ ቤት ስትሄድ የሚገላምጡ ምንድነው የመንግስትን ፖሊሲ ጋር ተቃራኒ አንዳንዶቹ ድብቅ አጀንዳ ያላቸው የሚባሉም አሉ። እስቲ መልካም አስተዳደር በመጽሐፍ ቅዱስ ላይ ገጽ 54 ላይ መልካም አስተዳደር እሴቶች ብሎ መጽሐፍ ቅዱስ ዘዳግም ላይ ዘርዘር አድርጎ ስለ ታታሪነት፣ ስለ ቅንነት፣ ስለ ታማኝነት ተናግሯል። አሁን ይህንን ስናይ ኢትዮጵያ ውስጥ በአንዳንድ መስሪያ ቤቶች ስታየው እንዴት ነው? የሃይማኖት ሰዎች የተለያየ ምልክት አላቸው፣ ግን ገላምታል ያጉላላሉ። መጽሐፍ የሚሰሙት ከሆነ እኔን ምን ይመክራል? ብዙ መስሪያ ቤት ስትገባ የመልካም አስተዳደር እሴቶች ተብለው ይለጠፋል። 9 ነው 10። አሁን እነሱ ቅንነት፣ ታማኝነት፣ አለማዳላት፣ ታታሪነት የሚሉ አሉ። እዚህ ጋር ግን መጽሐፍ ቅዱስ ቅንነት ምሳሌ 28 18 ታማኝነት ታያቸዋለ። ሰዓት ባለማርፈድ መስራት፣ በትጋት መስራት፣ ሙስናና ጉቦ ትክክል እንዳልሆነ፣ አድሎ መደረግ እንደሌለበት፣ መልካም ትክክለኛውን ዛሬ መልካም አስተዳደር ተብሎ የሚሰጠውን ትምህርት እዛ መጽሐፍ ቅዱሱ ላይ እናገኛለን። እነዚህ መልካም አስተዳደር እሴቶች እዛ ላይ መቀመጣቸው፣ የዘመናዊ መልካም አስተዳደር እሴቶች እዛ ላይ መቀመጣቸው መጽሐፉ የጻፉት የጋሪዎች ሰዎች ሳይሆኑ ልዕለ ስብዕና ያለው አካል ምሪት እንደጻፉት እንረዳለን ማለት ነው። ሌላው መንግስታዊ ስርዓት ቀጥሎ ያለው መንግስታዊ እሱ ላይ ሰፋ አድርገህ ጽፈሃል። እግዚአብሔር ይስጥችን እንዲያነቡ የመንግስት መስሪያ ቤት ሰራተኞች እንደየሀገራቸው እንደየባህላቸው ቢያነቡት ጥሩ ነው። ማለትም ጉቦ አለመቀበል፣ ሰዓት አክብሮ መግባት። መጽሐፍ ቅዱስ የማይረፍድ ምንድን ነው ይላል? ጉረኛ ነው ይላል። አርፋጅ ጉረኛ ነው እንደሚል መጽሐፍ ቅዱስ ሳነብ ላለማርፈድ። እኔ ግን ያው ሰነፍ ስለሆንኩ መሰለኝ እንጂ ጉረኛ ስለሆንኩ አይደለም። ግን ማርፈድ ከጉራ ጋር ይሄዳል። ደስ የሚል ቆላስይስ 3:23-25 ላይ ለሰው ሳይሆን ለጌታ እንደምታደርጉት የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉት ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና። የሚበድልም የበደለውን በብድራት ይቀበላል፣ ለሰውን ፊት አድሎ የለም። አንተ የተመደብክበት ስራ ላይ በትጋት መስራት እንዳለብህ ነው። የምትሰራውም መንግስት ሰራተኛም ከሆንክ ጌታን እያገለገልክ እንደሆንክ ነው ማሰብ ያለብህ። መንግስትን ሳይሆን ለደሞዝ ሳይሆን እግዚአብሔር እዛ ጋር ያስቀመጠ የእሱን ስራ እየሰራህለት እንደሆነ እንድታስብ ነው። እና ይሄ
ሰዎች በያዙት ስራ ላይ ጠንክረው እንዲሰሩ የሚያደርግ ሀሳብ ነው። በዚህ ቃል ብንመራ ኢቭን ለመንግስት ራሱ አሁን ዘመናዊው ህገ መንግስት ላይ መልካም እንግዲህ እስቲ ወደ ሀገራችን እያደረሰን ነው መጽሐፍ። መቼም ግብፅ እንደ ኢትዮጵያ ብዙ ግንኙነት ያላቸው ሀገሮች ናቸው። ከአባይ ግድብ በዘለለ በተለይ የኢትዮጵያን ሃይማኖት በመዘወር ግብፅ ትታወቃለች። 1600 ዓመት ከሃይማኖት አባቶች ከግብፅ ነው የሚመጡት። ሃይማኖታዊ ስርዓቶች፣ ብዙ ነገሮች ከዛ ነው የሚመጡት እና አንዳንድ ጸሐፊዎች ግብፅ ዘመናዊ የሃይማኖት አገዛዝ አድርጋብናለች የሚሉ አሉ። የሃይማኖት መሪዎች ደግሞ የለም ይሄ መጽሐፍ ቅዱሳዊ ነው የሚሉ አሉ። ግብፅና ኢትዮጵያን አነጻጽረ ጽፈሃል። ምንድን ነው ለምሳሌ ግብፅ መጽሐፍ ቅዱስ ላይ የግብፅ ስም በብዛት እንደሰፈረ ገጽ 64 ላይ ስለ ኢትዮጵያ የተባሉትን ነገሮች ብለን ወደ መጨረሻው ሀሳብ እንሂድ። ከግብፅ ጋር በተያያዘ ያው ግብፅ ከፈርዖን ጋር በተያያዘ መጽሐፍ ቅዱስ በብዙ ያነሳታል። ያው በዘመናዊ ሳይንስም የናይል ሲቪላይዜሽን በጣም የታወቀ ሲቪላይዜሽን ነው። ግን እግዚአብሔር አንድ ነገር ተናገረ። ሕዝቅኤል 29 14 እስከ 15 ላይ ግብፅ ከሌሎች መንግስታት ሁሉ ይልቅ የተዋረደች ትሆናለች፣ ከእንግዲህ ወዲያ በአሕዛብ ላይ ከፍ አትልም፣ በአሕዛብም ላይ እንዳይገዙ አሳንሳቸዋለሁ ይላል። በወቅቱ እስራኤልን ህዝብ በናይል ሲቪላይዜሽን የስልጣኔ ማማ ላይ የነበረችን ሀገር ከዚህ በኋላ አሳንሳታለሁ፣ በሌላ ሀገር ላይ አትሰለጥንም አለ። አሁንም ስናየው በቃ ግብፅ ትንሽ ሆና ቁጭ ብላለች፣ ማንንም ኢንፍሉዌንስ ማድረግ በማትችል መንገድ ማለት ነው። ያኔ እስራኤላውያንን እንደዛ አስገብራ እንደዛ ትልቅ መከራ ውስጥ አስገብታ በግብፅ ሲቪላይዜሽን ብዙ ደረጃ የደረሱ ሀገራትን አሳንሼ ቁጭ አደርጋታለሁ እና ያንን ሪያሊቲ የምናየው ነው። ከኢትዮጵያ ጋር በተያያዘ የኢትዮጵያ ነገስታት በጣም አያላንና ግዙፍ ሰራዊት እንደነበራቸው ይናገራል መጽሐፍ ቅዱስ። አሳ የሚባለው ንጉስ እስራኤል ላይ በነገሰበት ወቅት ኢትዮጵያ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወደ እስራኤል ይዘምታል። አሳ የተባለውም ንጉስ ይህን ነገር በሚመለከትበት ሰዓት ደንግጦ ወደ እግዚአብሔር ይጸልያል፣ እግዚአብሔርም ይመልስለታል። በጣም ታላቅ ወገን መጥቶብናል ብሎ ፈጣሪ እስከመፈለግ ከ1 ሚሊዮን የበለጠ በዛ ዘመን። ስለዚህ በባህርም በምድርም ትልቅ ሰራዊት ነበር። ያኔ በእግር ይሄዳል። የስዊስ ካናል ስላልተቆረጠ በእግር ይሄዳሉ እስከ እስራኤል። ባህር ውስጥ ነው የሚሻገሩ። ያኔ ባህር አሁን ነው የተቆረጠው፣ በስዊስ ካናል ነው የተቆረጠው። የሜዲትራኒያን ባህር ዝግ ነበረ ማለት ነው። ይሄው ሰርጡ በሲናይ በረሃ አድርገው በእግር ሄደው ተሳልሞ ይመጣሉ። ያኔ እዛ ኢሳያስ መጽሐፍ ላይ ጃንደረባው እኮ በሰረገላ ነው ከዚህ እስከዛ ሲሄድ የነበረው እና እግዚአብሔር ይህን ወገን መታ፣ የኢትዮጵያን ጦር እግዚአብሔር መታ እና ኢትዮጵያውያንም ሸሹ ይላል። የአሳም ወታደሮች ኢትዮጵያውያንን እስከ ጌራራ ድረስ አባረሯቸው ይላል። ጌራራ የቱ ጋ ነው ብለህ ማፕ ላይ ስታየው ጋዛ ውስጥ ነው ያለችው እና እስከ ጋዛ ድረስ ነው ኢትዮጵያውያንን ጦር ያባረሩት ማለት ነው። ሌላው የኢትዮጵያ ጋር በተያያዘ ያው ብዙ ቦታዎች ወደ 42 ቦታ ኢትዮጵያ የሚል ቃል አለ። ሌላው በደርግ ዘመን የነበረውን ከእስራኤል መውጣት ጋር በተያያዘ እስራኤላውያን ቤተ እስራኤላውያን ከዚህ መውጣት ጋር በተያያዘ እግዚአብሔር ዘርህን ከምስራቅ አመጣዋለሁ ከምዕራብም እሰበስበዋለሁ ሰሜንን መልሰ አምጣለሁ ይልና ደቡብን አትከልክል ይላል። ደቡብን ለይቶ አትከልክል አለ። ደርግ በወቅቱ እስራኤላውያን አይወጡ ማለት ምንም አቋም አልነበረውም። መሬት አልተሰጣቸውም። ፈላሻ ናቸው። ፈልሰው የመጡ መሬት የሌላቸው ርስት የሌላቸው ተደረጉ። ርስትም አሳጥቷቸው ደግሞ አይወጡም ማለት። ያኔ እንግዲህ ሞሳድ ያው እንደሚታወቀው ኦፕሬሽን ሞሰስ እና ኦፕሬሽን ሰለሞን በሚባል በሁለት ኦፕሬሽኖች ነው በብዙ መከራ ብዙ ህዝብ አልቆ ሱዳን ውስጥ በተለይ ብዙ ህዝብ አልቆ ነው የተወጣው ማለት ነው። ግን በዛን ወቅት ደቡብን አትከልክል አለ። ያው ከእስራኤል ደቡብ የሸሹት ወደ ኢትዮጵያ ነው። ሌሎቹ ያው በሌላ በብዙ አቅጣጫ ተበታትነዋል። ደቡብ ያለው ኢትዮጵያን ነው እና ለይቶ እዛ ጋር ደቡብን አትከልክል አለ። እሺ ሰሞኑን እንግዲህ አብሮ ከዚህ አሁን ካወራነው ታሪክ ጋር ሄደ መጽሐፉ ላይ ግን ስለ ነቢያት ሐሰተኛ ነቢያቶች ምንም ጽፋል። አንድ እኔ እናንተ በምንወራበት ጊዜ አንድ ነገር ተለቆ ስላየው ትንሽ እሱን ብለን እንጨርስ ብዬ ነው። ለምሳሌ አሁን ኢትዮጵያኖች በስነ ምግባር በብዙ ነገር ውስጥ ያደገ ማህበረሰብ ነው እና የቲክቶክ አዋርድ ተብሎ ብዙ ጉዳየን። አንድ ጋዜጠኛ ደግሞ እንደዚሁ ግብረ ሰዶም አይነት እንቅስቃሴ አድርጎ አይተናል። ብቻ ባለፈው የኢትዮጵያ እግር ኳስ ሴት ተጫዋቾች
ይሄኛው መንፈስ በጣም አገሪቷን እየገዛ ነው። እንግዲህ በዛ መሀል ላይ እንግዲህ የዚህ ደግሞ አንዱ ማለትም የቲክቶኩ ላይ መኪና የተሸለመ አዶናይ የሚባል የራሱ አመለካከት አለው። ወጣቶች ተከታይ አግኝተዋል በሚሊዮን ሰግጥ የሚል ሀሳብ ይዞ ይህንን ደግሞ መሰጋገጥ አለብህ፣ አትስማ፣ ደድብ ነው የሚል አለ። የለም አንተ ጎበዝ ነህ፣ በርታ፣ ማንም አይነካህም ብሎ እዩ ጩፌ ቢሮ ጠርቶ አሞጋግሶ መጽሐፍ ቅዱስን የሚያስተምር የሃይማኖት መሪ በማይገባ መልኩ ለልጁ የልብ ልብ ሰጥቶት ልጁ ሲወጣ እንደታሰረ በዚህ ጉዳይ ላይ እናንተ ስናወራ ሰግጥስ በል ማለት ማንዴት ያለው የሃይማኖት አባት መምከር፣ ረጋ በል፣ ዝቅ በል፣ አትንቀዥቀዥ ይላሉ እንኳን ቤተሰቦቻችን። እና ይሄን እንዴት አየህ አንተ? ብዙ ጊዜ ስለ ነቢያቶችም ብለህ ብዙ ጊዜ ያው መንፈሳዊ ዓለም ላይ ኔትወርኮች አሉ፣ ሽፋን መሰጣጣት አለ። አንዱ የሆነ ነገር ሲል ሌላው ጋር ሽፋን መስጠት አለ። እዚህ ጋር አሁን ይሄ ልጅ በክርስትና እንተውና በኖርማል ስነ ምግባር ስነ ምግባራዊ ድርጊት ነው የፈጸመው። የአንድ ሃይማኖት አባት ደግሞ ይሄ ልጅ መጥቶ መምከር ሲገባው ልክ አይደለም ብሎ ያን ሰው ኮትኩቶ መመለስ ሲገባው ትክክል ነህ ሲባል ብዙ ሰዎችን ነው ያናደደው። ይህ ሰውዬ ከየት ኔትወርክ ነው የሚሰራው? መንፈሳዊ ግንኙነቱ በየት በኩል ነው? ለምንድን ነው ሽፋን የሚሰጠው ለዚህ ስህተት አሰራር? ለምሳሌ ሰግጥ ማለት እንደምን ብለህ ፈምስ ምን በል ነው። አሁን ለመፈመስ ደግሞ ዓለም ላይ ፌም የሆኑትን ባክግራውንዳቸውን ስናያቸው ተመሳሳይ ጾታ የሚያደርጉ ባለባበሳቸው ዊርድ የሆኑ ስነ ምግባር ያላቸው እንዳሉ ሆኑ አሉ፣ ስርዓት ያላቸው። ግን አብዛኞቹ ካያቸው በተለይ አርቱ ላይ ያሉት የሚታይ ነው። መድረክ ላይ አለባበሳቸው ራሱ ልጆቻችን እነሱን ይከተላሉ። ራቁቱን ሆኖ ያሳያል። አብራዊት ሰርጃን የምትባል ላይ ፖርኖ ነገር እያደረጉት ይታያሉ። ይህንን እዩ ጩፌ አላየ ማለት አትችልም። እንዴት ሂድ የሃይማኖት አባት እንደዚህ በርታ፣ ቪዲዮን ለማስገባት ነው ቀጥል ይባላል ወይ? ረጋ በል እንዶ ሰከን በል። አንተን የሚናገረ ራሱ ያልተማረ ነው አይነት ንግግር ሲናገር ሰማንና እንደው የሃይማኖት መሪዎች እንደዚህ አይነት ቦታ ላይ መገኘት አለባቸው። በእርግጥስ መሪዎች ናቸው እነዚህ? ከዚህ በፊትም ተያይታል። ትልቅ ሃይማኖት አባቶችን ይሳደባል፣ ይቅርታ ላይ ይባላል። እና እንዴት ነው በየመድረኩ ብዙ አጋንንት ሲወጣ የምናየው? ብዙ ሰዎች በመጽሐፍ ቅዱስ ወደ እውነት መጡ ተብሎ ብዙ መረጃዎች አሉ። ድራማ ነው የሚሉ አሉ፣ እውነት ነው የሚሉ በሚዲያችን ብዙ ስለሰራ ነው። እና ትንሽ ቆም ብሎ ሃይማኖት መሪዎችስ በዚህ ጉዳይ ላይ ሀሳብ መስጠት የለባቸው? እንዴት ነው ሀይባ የሌለው ነገር? መጽሐፍ ቅዱሱ አንድ መነጽር ሰጥቶናል። ፍሬያቸውን ተመልከቱ ይላል። አንድ ሰው ብዙ ድርጊቶች ሊያደርግ ይችላል፣ ግን የዛ ሰውዬ ፍሬ ምንድን ነው ብለን ስንመለከት አሁን ከዚህ ስፒሪት ነው ጀስት ሰግጥ እንደፈለክ ሁን፣ ይህ ስነ ምግባር ይበላሽ፣ ክርስቲያናዊ ኢቲክስ ይበላሽ፣ ዋጋ የለውም ብሎ የሚናገር ሰው ከሌላ ስፒሪት ነው የታወቀ ነው። ለዚህ ስፒሪት ሽፋን መስጠት ማለት ከዚህ ስፒሪት ጋር ሊንክ አለ ማለት ነው። ኮኔክሽን አለ ማለት። አሁን ይህ ሰውዬ በዚህ ጉዳይ ላይ ንስሐ ካልገባ ከዚህ በፊት የተናገራቸውን ብዙ ሪከርዶች አሉ። አሁን ኢንፎርሜሽን ዘመን ነው። ካውንስሉ ያኔ ትክክል እየሰራ አይደለም፣ ዘይት እየሸጥክ ነው ሲለው ልባቸውን ነው ምደፍ ነው አለ። ይሄ የክርስቶስ መንፈስ አይደለም። ባለፈው ደግሞ ቃለ ሕይወት ቤተክርስቲያን ስታግደው ይሄ አከርካሪ የተሰበረ ስትራክቸር አለ። ይሄ የክርስቶስ መንፈስ አይደለም። ሰግጥ የክርስቶስ መንፈስ አይደለም። እና በፍሬው ነው የምታየው። ይሄ ሰውዬ ንስሐ ካልገባ በእነዚህ ጉዳዮች ላይ በቃ በስርዓቱ ሊንኩ ከሌላ ስፒሪት ነው። አሁን ለምሳሌ ሰግጥ የሚለው ልጅ አዶናይ ፈጠጥ በል ነገር ነው፣ ምንም አይምሰል ነው። ማንንም ትልቅ ሰው አትስማም ይላል። ልጅ ነው እሱ። በዛ መልኩ መጥቷል። ተቸገርኩ ምናምን ብሎ የሆነ ታይም ላይ ብዙ ብር ከተሰበሰበለት በኋላ አውቄ ነው የሀብታም ልጅ ነኝ ብሏል። ያ ሁሉ ታልፎ ነው እና ቱር ሊያደርጉ ደግሞ አርቲስቶች ጋዜጣዊ መግለጫ ሁሉ ተሰጥቶ ነበር። እናም የሆነ የእብደት ታይም የታየም የሚመስሉ አሉ። አንዳንዶች ደግሞ ወጣቶቹ እንደሱ ፌም መሆን ስላቀፋቸው ነው የሚሉም አሉ። እና ፌምነት ይሄ በተለይ የሃይማኖት አባቶች በተለይ ልጁን መምከር ማስተማር።
አሁን እነዚህ በህግ ጥላ ስር ያሉት እኮ ሃይማኖታዊ ድጋፍ መንፈሳዊ ድጋፍ ይፈልጋሉ። ገባ እንደ ሴት ተባብሎ ቦርሳዬ የሴት ቦርሳ የሚመስል ነው የያዝኩት ምናምን ብሎ ይናገራል። አንዱ በጣም ብዙ ተከታይ ያለው ሶፎንያስ ደግሞ የሚባለው ጋዜጠኛ አሁን ጠበል ቦታ ሄዷል። አንዳንድ ሰዎች በህግ መጠየቅ ያለበት ቢሉ አሉ፣ ቪዲዮዎች የሚወጡ አሉ። እና ትንሽ ትውልዱን ወደሚያስፈራ መንገድ የሚሄዱትን ቅድም ብለሃል፣ የመሪዎቻችሁን ፍሬ ተመልከታችሁ ነው የሚባለው። ማፍራት ትውልዱን እንዳይጠፋ የሚንከባከቡ ብዙ ኢንቨስት የሚያደርጉ የሃይማኖት ድርጅቶች አሉ። ግን በዚህ መልክ ጠርተ በርታ ማለት ትንሽ ጥያቄ ይፈጥሯል እና መወገዝ ያለበት ይመስለኝ። ግን ደስ የሚለው የአሁኑ ቲክቶክ አዋርድ መንፈሱን በግልጽ አሳየን። ትውልድን ስነ ምግባር ለማበላሸት የተነሳው ስፕሪት ጭንቅላቱ እዛ ቲክቶክ ጋር እንዳለ ያስተዋልንበት ጊዜ ነው እና ሽፋን የሚሰጡት ሊንኮች ደግሞ የቱ ጋር ነው ያሉት? መንፈስ ማለት በሊንክ የሚሰራ ነው፣ በኔትወርክ የሚሰራ ነው። የቱ ጋር ነው? አሁን ያ ሶፎንያስ ላይ እንደዛ ክስ ሲቀርብ ከሌላ ቦታ ደግሞ ተጮኸ። መብቱ ነው እንዳትነኩት። ምንድን ነው እናንተ ይሄን እድል ብታገኙ ምናምን የሚሉት ቲክቶከሮችም አይተናል። በጣም ፌም የሚከራከሩ ማለት ሊንኩ የቱ ጋር እንዳለ ነው፣ ስፕሪቱ የት ጋር ሊንክ እንዳደረገ ኔትወርኩ እንዴት እንደሆነ ነው የሚያሳይ። ሰግጥ ተባለ፣ ሃይማኖታዊ ሽፋን ተሰጠ። ከዛ ጋር በነብዩ እዚህ ጋር ደግሞ ሰግጥ የሚባል ቱር ተዘጋጀ እንደ ሀገር ማለት ነው። ይሄ ቀላል ነገር አይደለም። ጀስት የተደራጀ ትውልድ ላይ ስፒሪቹዋል የሚሰሙ ወጣቶች ምን ሆኖ ነው የሚወጡት? አሁን ባለብን ችግር እና ስፒሪቹዋል ዓለም ላይ ኃይለኛ ስራዎች እየተሰሩ እንዳሉ ነው የምናየው። እኛ ሰዎችም በፊት ለፊት ነው የምናየው። ፓራሌል ዩኒቨርስ ነው ስፒሪቹዋል ወርልድ እና ስጋዊው ዓለም ተያይዞ ነው የሚሄደው፣ ሊንክ አለው። እና ሽፋን መሰጣጣቱ ከየት መጣ? መጀመሪያ እነዚህ ሰዎች በዚህ ስፕሪት ውስጥ ነበሩ እንዴ ያስብልሃል። ዛሬ እነዛ ሰዎች ችግር ሲገጥማቸው ጮሁ። ሲጮሁ ግን እኛ በቃ ለካ አንተም እዚህ ሊንክ ነህ፣ እዚህ ኔትወርክ ነህ ብለን አይደንቲፋይ እንድናደርግ ረዳን። የአሁኑ አዋርድ ማለት ነው። የሶፎንያስ ድርጊትም ያንን አንደርስታንድ እንድናደርግ አደረገም ማለት ነው። ግን ያው ይሄ መንፈሳዊ ይቅርና በዓለማዊው ራሱ መንግስት ራሱ እኚህ ሰዎች አስሯቸዋል። ስነ ምግባራዊ ነው ብሎ አስሯቸዋል። መንፈሳዊ ሰዎች ደግሞ እዚህ ውስጥ መግባታቸው ምን ያህል ከመጽሐፍ ቅዱስ ርቀው እንዳለ እናያለን ማለት ነው። እና ብዙ ትምህርት የወሰንበት ክስተት ነው ክስተቱ ማለት ነው። ውድ የዳሽን ቤተሰቦች ከፍ ባለ ሀሳብ ዛሬ የሃይማኖትና ገመናቸው በተሰኘ ታሪኩ ተፈራ የጻፋቸው መልካም ቆይታ አደረግን። ቴክኖሎጂ፣ መጽሐፍ ቅዱስ እውነታዎች ላይ አንዷን ከባህሩ ጨለፍ አድርገን አነበብን። በዚህ ላይ ያሌለ ሃይማኖታዊ እውነታዎች የሉም። አንብቡ፣ ለእውቀት ይጠቅማል። አሁን ለምሳሌ ስለ ነቢያቶች አሁን አያይዘን ያወራነው እዚህ ውስጥም አለ። ስለዚህ ወዴት መሄድ እንዳለብን ደስ ብሎኛል። ቅድም ከተናገርካቸው የመሪዎቻችሁን ፍሬ መሪ መሆኑ ብቻ አይደለም ማፍራት አለበት። መሪ የሚደገፈው ምን አፈራ ምን ሰራ እንጂ መሪ ነኝ ብሎ እንደው ዝም ብሎ ስለሚቀባጥር ወይንም የመሪነት አባዜ የያዘ ሁሉ መሪ እንዳልሆነ መጽሐፍ ቅዱስ ቁልጭ አድርጎ አይቷል። መሪዎቻችን የሃይማኖት መሪዎቻችን ምን ሰሩ ምን እያደረጉ ነው ብለን መጠበቅ፣ የፖለቲካ መሪዎቻችንን በመስሪያ ቤትም ያሉት በፍሬ እንለይ እያለን። ውድ የዳሽን ቤተሰቦች የዛሬ ፕሮግራማችን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ከጸሐፊ ታሪኩ ተፈራ ጋር ገና አንዷን ነገር ነው የተወያየ ነው። በጣም ብዙ የምንወያዩ ፕሮግራሞች አሉ። እሱን ደግሞ በተከታታይ እኛ ጋር ብቅ እያለ ውይይት እናደርጋለን። የዛሬ ፕሮግራማችን ይመስላል። ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም ተሾመ ነኝ።